ሰበር ዜና ታህሳስ 20 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ታሪክ እየተሰራ ነው። የብልጽግና ጦር በፋኖ ኃይሎች አይቀጡ ቅጣት ተቀጥቷል። ጦሩ እንደ ጉድ ረግፏል። ፋኖ ሞርታርና ዶሽቃን ተጠቅሞ የብልጽግናን የጀርባ አጥንት ተሰብሯል። ብልጽግና የሚኩራራባቸው መድፎችንና አየር መቃወሚያዎችን ልክ እንደ ጧፍ ነደው ማለቅ ጀምረዋል ሲል አርበኛ ምሬ ወዳጁ ተናግሯል። ከወሎ ሰበር ዜና ይዘናል፣ ተሰሙታላችሁ። ወዲህ ደግሞ በጎንደር በአንድ ውጊያ ብቻ 4 ብሬን የተማረከበት አስደናቂ ጀብዱ ተፈጽሟል። በጎጃምም አላህ አስጨራሽ ከባድ ትንቅንቅ ሲደረግ ፋኖ የአገዛዙን ጦር የሬሳ ክምር አድርጎታል። ወሳኝ ከተማ በፋኖ ቁጥጥር ስር ገብታለች። በዝርዝር የምታደምጡት መረጃ ይዘናል። ወዲህ ደግሞ አርበኛ ዘመነ ካሴ ፈሪ ነው ሲል ለተናገረው ለክልሉ ምክትል ፕሬዝዳንት አብዱ ሁሴን ከአርበኛ ዘመነ ካሴ ምላሽ ተሰጥቶታል። አርበኛው ብልጽግናን ጉዱን ገልጦታል። አርበኛው ከብልጽግና የቀረበለትን ወደኛና ሽምግልናም አውስቷል። ብልጽግና በሞራል ተሸንፏል። ዘመነ ፈሪ ነው ለሚለው ውንጀላም የተሰጠ እሳት የሚተፋ የአርበኛ ዘመነ ካሴ ምላሽን በዝርዝር እናስደምጣችኋለን። ወዲህ ደግሞ ቲክታከር ታኮር ከወርቁ አይተነው ጋር ግንኙነት አለ፣ እንዴት 15 ሚሊዮን ብር እርዳታና ላንተ 5 ሚሊዮን ሽልማት ሊሰጥ ቻለ በሚል የግድያ ዛቻም እየደረሰበት ነው ተብሏል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሎም ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም እጅግ አስነዋሪ አንድ ሁነት እናስደምጣችሁ። ከሰሞኑ ወርቁ አይተነው አግማስ የተባለ ድርጅት ከቲክቶከር ታኩር ጋር በመሆን ባዘጋጀው ለደብረ ብርሃን ተፈናቃዮች የሚሆን የእርዳታ ማሰባሰቢያ ላይ 15 ሚሊዮን ብር መለገሱ ይታወቃል። ከዚህ ጋር በተያያዘ ከ15 ሚሊዮን ብሩ በተጨማሪ 5 ሚሊዮን ብር ደግሞ ይህንን ላነሳሳውና ጥሩ ስራ እየሰራ ለሚገኘው ለታኩር ገንዘብ ማበርከቱ የሚታወቅ ነበር። ወዲያውኑ በንጋታው ደግሞ አግማስ የተባለው ድርጅት ከወርቁ አይተነው የተለገሰውን ገንዘብ አንቀበልም ብለው ብዙ አቧራ ተነስቶ እንደነበረም የሚታወስ ነው። ከዚህ ጋር በተያያዘ ታዲያ ይህ ድንቅ ወጣት ታኩር የተባለው ወጣት ማለት ነው ከወርቁ አይተነው ጋር የት ነው የምትተዋወቀው? ወርቁ አይተነው የታውቆ ነው የሁሉ ብር የለገሰው ሲሉም ማስፈራሪያና የግድያ ዛቻ እየደረሰብኝ ነው ሲል ይፋ አድርጓል። ዛቻና ማስፈራሪያ እርዳታ ለከለከለው አቡበከር ወይንስ እርዳታ ላሰባሰበው ታኩር? ስራ መስራት አልቻልኩም፣ ዛቻና ማስፈራሪያ እየደረሰብኝ ነው። ቲክቶከር ታኩር የላከው አሳዛኝ መልእክት። የደሴው ቲክቶከር ታኩር ሰሞኑን አግማስ ኢትዮጵያ በሚል ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የልግሱ ጥሪ ሲያስተላልፍ የነበረ ሲሆን በዚህም በርካታ ገንዘብ ሲሰበሰብ ቆይቷል። እናም ታኩር በመልእክቱ ምንም በማላውቀው ለተቸገሩ ወገኖች እንዲደርስ በሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ያሉበት ቦታ ድረስ በመሄድ የሰብአዊ ድጋፍ ለማድረግና የበኩሌን ለመወጣት በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ስራ ወደ ፖለቲካ ወስደው ስራ ቦታዬ ድረስ በመምጣት ማስፈራሪያና ዛቻ እያደረሱብኝ ነውና ህዝቡ ሆይ እወቅልኝ ብሏል። ዛቻውና ማስፈራሪያው ከወርቁ አይተነው ጋር በተያያዘ ሲሆን የደረሰብኝ በማለት ይገልጻል። በማላውቀውና ባላወቅኩበት ከሱ ጋር እንዴት ግንኙነት ኖረህ ነው ይህንን ያክል ገንዘብ እንዴት ሊረዳ ቻለም? ለግልህ ጭምር እንዴት ስጦታ ሊሰጥህ ቻለ? በማለት ብዙ መልእክቶችና ማስፈራሪያዎች ደርሶብኛል። በዚህ ከቀጠለ ለህይወቴም ስለሚያሰጋኝ ስራ ቦታዬን ለቅቄ ወደ ትውልድ ቦታዬም ወሎ ደሴ ለመሄድ እያሰብኩኝ ነው በማለት የሚያሳዝን መልእክትም አስተላልፏል። እንግዲህ ይታያችሁ እነዚህ ሰዎች የወርቁ አይተነውን ገንዘብ አንቀበልም ብለው እጅግ አደገኛ አቧራ ካስነሱ በኋላ ደግሞ
አሁን በግልጽ በይፋ በህዝባዊ መድረክ ሲሰበሰብ በነበረ የገቢ ማሰባሰቢያ ፕሮግራም ላይ ወርቁ አይተነው ተገኝቶ ገንዘብ እንደሰጠ ይታወቃል። ከዚህ ጋር በተያያዘ ታዲያ ይህንን ወጣት ታዳጊም ወርቁ አይተነውን ከታወቀው እንዴት ላንተስ ሽልማት ሊሰጥ ቻለ ግንኙነት አለህ በሚል ነው እንግዲህ ይህንን ወጣት እያስጨነቁትና የግድያ ዛቻም እየፈጸሙበት የሚገኘው ማለት ነው። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋሉ። በተሰሚነቱ እያደገ የመጣው የፋኖ ኃይል ሌላ አስደናቂ ወታደራዊ ድል አስመዝግበዋል። በሰማዕቱ አርበኛ ሜጀር ጀነራል ውባንታ ባተ ስም የተሰየመው አንደኛ ኮር ወሳኝ በሆነ ኦፕሬሽን ከፍተኛ መጠን ያለው የብልጽግና ወታደራዊ ቁሳቁስ ማርኳል። ይህ ደማቅ ድል የተመዘገበው በአንደኛ ኮር ስር ከሚገኙት ከአራቱ ክፍለ ጦሮች በተውጣጡም በጀግንነትና በእንቁ ተዋጊነት በተመሰከረለት የፋኖ ስብስብ ነው። ከተማረኩት ቁሳቁሶች መካከል አራት ብሬን መትረየሶች፣ በርካታ ክላሽንኮቭ ጠመንጃዎችና ብዛት ያለው ተተኳሽም ይገኝበታል ተብሏል። የፋኖ አንደኛ ኮር አመራሮች እንደገለጹት በቀጣይ ጊዜያት የተማረኩትን የነፍስ ወከፍና የቡድን መሳሪያዎች ትክክለኛ ቁጥር፣ የተማረኩን ተተኳሽ ብዛት እንዲሁም በብልጽግና ኃይል ላይ የደረሰውን የሰው ኃይል ድምሰሳና ቁሳዊ ኪሳራም በዝርዝር ይፋ እንደሚያደርጉም አስታውቀዋል። በአንድ ውጊያ ብቻ 4 ብሬን መማረክ ማለት እጅግ ድንቅ ስራ ነው። ይህ ድል የፋኖን የማጥቃትና የሎጂስቲክ አቅም መጨመሩንም የሚያመላክት ሲሆን በአገዛዙ ጦር ላይ እየደረሰ ያለውን የስነ ልቦና ሽንፈት የሚያጎላ ነውም ተብሏል። ወደ ቀጣዩ የጦር ግንባር መረጃችን ስናልፍ በቀጥታ ጎጃም እንገባለን። ታላቅ ድል በማክሰኝት የቴዎድሮስ እዝ 77ኛ ክፍለ ጦር የብልጽግና ኃይልን ከማክሰኝት አጥፍቶ አባረረም። በምዕራብ አማራ ቀጠና በቴዎድሮስ እዝ ስር የሚገኘው 109ኛ ኮር 77ኛ ክፍለ ጦር በማክሰኝት ግንባር የብልጽግናን ወንበር አስጠባቂ ኃይል ላይ ደማቅና ወሳኝ ድል ተቀዳጅቷል። በትላንትናው ዕለት ጡት ቆራጩና ጨፍጫፊው የአብይ አህመድ ሰራዊት መነሻውን ከገነት አቦ ከጅጋና ከፍኖተ ሰላም በማድረግ ዙ 23ን ጨምሮ ያለውን የሰው ኃይል በሙሉ አሰልፎ ማክሰኝት ላይ በሶስት አቅጣጫ ለመግባት ከጧቱ 12 ሰዓት ጀምሮ ከፍተኛ ሙከራም አድርጓል። ነገር ግን በክንደ ነበልባሉ የ77ኛ ክፍለ ጦር አናብስት ያልጠበቀው የመልስ ምት ተሰንዝሮበታል። በ6ኛ ሬጅመንት ቃኝ መሐንዲስን ጨምሮ በ3ኛ በአንደኛና በ5ኛ ሬጅመንት አባላት ቅንጅት የመጣው የብልጽግና ኃይል እስከ ቀኑ 10 ሰዓት ድረስ በተደረገው አስጨራሽ ውጊያ እንደ ቅጠል እየረገፈ እንዲከማችም ተደርጓል። በትላንትናው ዕለት በተደረገው በዚህ ትንቅንቅ ሻምበል አዛዦችንና 100 መሪዎችን ጨምሮ ከ40 በላይ የሚሆኑ የብልጽግና ኃይሎች በጀግኖቹ ተደምስሰዋል። ወደ 77ኛ ክፍለ ጦር ምሽግ ዘሎ የገባው የብልጽግና ኃይል በፋኖ ከበባ ውስጥ ገብቶ መውጫ አጥቶ የድረሱልኝ ሲቃም ሲያሰማ ውሏል። የብልጽግናን ኃይል ለማስለቀቅ ከጅጋ ተጨማሪ ኃይል ለማስገባት ቢሞክርም በደፈጣ ስፔሻሊስቶቹም ሻለቃ አንድ መብረቁ ጥቃት በመሰንዘር የብልጽግናን እቅድ ሙሉ በሙሉም አክሽፈውታል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት ግማሹን አስከሬን ቀብሮ ሌላውን በአውደ ውጊያው ትቶ 3 መኪና ቁስለኛ ብቻ ጭኖ ጨለማውን ተገና አድርጎ ወደ ጅጋም እግሬ አውጪኝ ብሎም ፈርጥጧል። በትላንቱ ውጊያ ከ40 በላይ የብልጽግና ኃይል መደምሰሱንም ከቦታው አረጋግጠናል። በርካታ የነፍስ ወከፍ መሳሪያና ተተኳሽ በቁጥጥር ስር ውሏል። የዕለቱ አውደ ውጊያ በክንደ ነበልባሎቹ 77ኛ ክፍለ ጦር ፍጹም የበላይነት የተጠናቀቀ ሲሆን ማክሰኝት ከተማ ሙሉ በሙሉ በፋኖ ቁጥጥር ስርም ገብታለች ነው የተባለው። በቀጥታ ወደ ወሎ እናልፋለን። መብረቁ ክፍለ ጦር በምዕራብ ወሎ ደማቅ ድል አስመዘገበ። ኮማንዶዎችና ፖሊሶች በከባድ አውደ ውጊያ አመድ መሆናቸው ተነገረ። የፋኖ ኃይሎች በምስራቅ አማራ ቀጠና በሚኒልክ እዝ ንጉስ ሚካኤል አሊኮር ስር የሚገኘው መብረቁ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ከፍተኛ በሆነ የሌሊት ኦፕሬሽን የብልጽግናን ኃይል ክፉኛም ደምስሶታል። በትላንትናው ዕለት ለዛሬ አጥቢያ ከወግዲ ከተማ 17 ኪሎ ሜትር ርቀት ላይ በምትገኘው ለሚ ተብላ በምትጠራ ታዳይ ከተማ ውስጥ ካቢ በሚባለው ስፍራ ላይ የፋሺስቱ አብይ አህመድ ወንበር ጠባቂዎች ላይ መብረቃዊ ጥቃት ተሰንዝሯል። ንስሮቹ የሆኑት የመብረቁ ክፍለ ጦር አባላት ባደረጉት የተቀናጀም የሌሊት ኦፕሬሽን በድምሩ 13 የብልጽግና ኃይል አባላት ሙሉ
ሙሉ በሙሉም ተደምስሰዋል። ከተደመሰሱት መካከል 3 ፖሊስ እንዲሁም 10 ፓራ ኮማንዶዎችም ይገኙበታል ተብሏል። በተጨማሪም ከ5 በላይ ፓራ ኮማንዶዎች ቁስለኛ የሆኑ ሲሆን 22 የሚሆኑ ደግሞ የፋኖን ጥቃት መቋቋም አቅቷቸው ወደ ሽነት ገደል ገብተዋል። ገደል ከገቡት መካከልም አብዛኞቹ በህይወት መትረፍ እንዳልቻሉ ነው መረጃዎች ያረጋገጡት። የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ኮማንዶዎች በለም የሚገኘውን የተመታ ኃይል ለማትረፍ ከወግድ ወረዳ ቢነሱም መብረቆቹ መንገዱን በእሳት ስላጠሩትና በማይታለፍ ወጥመድ ስለዘጉት የብልጽግና ኃይል ምንም ማድረግ ሳይችል ቀርቷል። የሌሊት ኦፕሬሽን በአንደኛ ሻለቃ አዳነ ሀብታሙና በሁለተኛ ሻለቃ ደምሰው ጎጦም የተወጣጡ አሃዶች በተቀናጀ መልኩ ያከናወኑ ሲሆን የብልጽግና ኃይል በገጠመው ከፍተኛ ኪሳራ የተነሳ በቅጥረኝነት ከያዛቸው ተዋጊዎቹ መካከል የተረፉት ተስፋ ቆርጠው በየገጠሩ ቀበሌዎች መበተናቸውም ተረጋግጧል። በሌላ በኩል ብልጽግና የሚኩራራባቸው መድፎችና አየር መቃወሚያዎች ልክ እንደ ጧፍ ነደው ማለቅ ጀምረዋል ሲል አርበኛ ምሬ ወዳጁ ተናገረ። በወሎ ግንባር ከፍተኛ ወታደራዊ በላይነት ያስመዘገበው የምኒልክ እዝ መሪም አርበኛ ምሬ ወዳጁ የብልጽግና አገዛዝ የሚመካባቸው ከባድ መሳሪያዎች በፋኖ እጅ እየተቃጠሉ ማለቃቸውን አስታወቀ። አርበኛ ምሬ ወዳጁ እንደተናገሩት የፋሺስቱ አገዛዝ ዋነኛ አጥቂ የጦር መሳሪያ አድርጎ የሚጠቀምባቸው ጀነራል መድፎች በፋኖ ሞርተር ተመተው ሙሉ ለሙሉ ዱቄት ሆነው ከጥቅም ውጭም ሆነዋል። አገዛዙ በከፍተኛ ውርደት የተመታውን የመድፍ ስብርባሪ በትላንትናው ዕለት ቅሪታ አካሉን አፍሶ ለመውሰድ መገደዱም ተነግሯል። በዚህ ሰሞን በተመሳሳይ ሁኔታ ንጹሃን የሚጨፈጨፍ ሌላ አንድ ዙ 23 አየር መቃወሚያ በጀግናው ፋኖ ኃይል ዶሺቃ ተመቶም ከአገልግሎት ውጪ ተደርጓል ሲል ነው አርበኛው የተናገረው። አርበኛ ምሬ ወዳጁ ብልጽግና ንጹሃን ህጻናትን፣ አረጋውያንን፣ ነፍሰ ጡር ሴቶችን ገድሎም ጽንፈኛ ስብስብ ደመሰስኩ በሚል የሚፎክርባቸው ዙ 23 እና መድፎች ፋኖ በሞርተርና በሌሎች ጸረ ከባድ መሳሪያ እየተጠቀመ ልክ እንደ ጧፍ አንድዶም በደቂቃዎች ውስጥ ወደ አመድነት እየቀየራቸው መሆኑን አጽንኦት ሰጥቶም ተናግሯል። በተያያዘ ዜና ይህ የአገዛዙ ከባድ መሳሪያዎች ማለቅን ተከትሎ ሌላ የከፋ ድንጋጤ የፈጠረ መረጃም ተሰምቷል። የህወሓት ኃይሎች የብልጽግና ሰው አልባ አውሮፕላን መጥቶ የሚጥል የጸረ ድሮን ኃይል በስፋት እያሰለጠኑ መሆኑ ታውቋል። ይህ እንቅስቃሴ አገዛዞም በጥቂት ጊዜያት ውስጥ የሚተማመንባቸው ከባድ መሳሪያዎችና ድሮኖች ጭምር እንደማያተርፉት እየተነገረም ነው። አርበኛ ምሬ ወዳጁ ንግግራቸውን ሲያጠቃልሉ የብልጽግና ጦር በወሎ ምድር ላይ በየቀኑ ከሚነገረው በላይ እያለቀ መሆኑንና የፋኖ ኃይል ሙሉ በሙሉ የበላይነቱን እየወሰደ መሆኑንም አረጋግጠዋል። ወሎ ላይ እየተሰራ ያለው ተአምር በእውነትም ልክ እንደ አርበኛ ምሬ ወዳጁ ንግግር እጅግ አስደናቂ ነው። በየቀኑ በርካታ ያገዛዙ ጦር ይደመሰሳል፣ በርካታ የጦር መሪዎችም ይማረካሉ፣ ይደመሰሳሉ። ከባባድ የጦር መሳሪያዎች በፋኖ ይወድማሉ፣ ይማረካሉ። እጅግ ከባድ የሚባሉ የጦር ኃይሎች እየተሰበሩ ትልልቅ ከተሞችም በፋኖ እጅ ይገባሉ። እውነት ለመናገር በወሎ የሚታየው ድል እጅጉኑ የሚያስደንቅና የፋኖን ኃይል አቅም የሚያሳይ ነው። በቀጥታ ወደ ሌላኛው ዘገባችን እናልፋለን። የአብይ አህመድ አሻንጉሊት የሆነው ብአዴን አርበኛ ዘመነ ካሴ ላይ አዲስ ዘመቻ ከፍቷል። ዘመነ ካሴን መያዝ አልቻልንም፣ ዘመንን መያዝ አስቸጋሪ ሆነብን። ምክንያት ደግሞ ዘመነ ፈሪ ስለሆነም ጥላው አይያዝም፣ 4 ኪሎ አይደርሱም። አላማቸው የታሪክ ጠላቶቻችን ተላላኪ መሆን ነው። የተሳካ አላማም ሆኖላቸዋል። ተላላኪ ሆነዋል። አላማቸው ኢሳያስን 4 ኪሎ ማስገባት ነው። ይሄ ህልም ነው ሲሉም የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዲ ሁሴን ከሰሞኑም በነበረ ህዝባዊ ስብሰባ ላይ ተናግረዋል። እኚህ ባንዳ የብልጽግና ሰው ዘመነ ካሴ ጋር እንደደወሉም ተናግረዋል። ከዚህ ጋር በተያያዘ የአማራ ህዝብ ትግል በጀርባ የተሸከመው አርበኛ ዘመነ ካሴም ምላሽም ሰጥቷቸዋል። የአርበኛውን የምላሽ መልእክት እንደሚከተለው ምንም ሳንጨምር ምንም ሳንቀንስ ሙሉ በሙሉም እናቀርበዋለን። የአርበኛ ዘመነ ካሴ ሙሉ መልእክት እነሆ።
ከሰሞኑ ብልጽግናም የተቀናጀ ጥቁር ፕሮፓጋንዳ ሊሰራ ሲሞክር እየታዘብን ነው። ብዙ 23ና በእልፍ ሰራዊት ታጅቦ እንደምንም ተሽለክልኮ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የእድር ድንኳን አስጥሎ ሲያበቃ በተለያየ ዘዴና ማስፈራሪያ የጠራቸው ወገኖቻችንን ሰብስቦ በቻለው መጠን የተጠና ውሸት ሲበትን ሰንብቷል። በእነዚህ ድራማዎች በአንዳንዶቹ በተለይ የኔ ስም ላይ ትኩረት ሲያደርጉም ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂኝ መሆናቸው አልቀረም። ከእነዚህ መካከል አብዲ ሁሴን የሚባል የብልጽግና ባለጅራት ሎሌም ዘመነ ካሴ ፈሪ ነው እናም ደውለንለታል የሚሉ ገለጻዎችን ግን ትኩረቴን አልሳቡትም ብዬም አልዋሽም። አብዲ ሆይ እንደምታስታውሰው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበት ግርማ የሽጥላ እንዳንተ ያደርገው ነበር። እናም የቢሮውን በርም ባልኮኒውም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አልኩ። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫውን መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው እና በቀን ለመቶ ሰላይ አባል እየከፈልክ ስትከታተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታድርና ከጌቶችህ ጋር ቁጭ ብለ ለትውልዱ ጥያቄዎች መፍትሄም አምጦም። ያኔ ዘመነ ልብሱን አውልቆም ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማው አይኖርም። ትውልዱ መልስ ይፈልጋል አልኩትኝ። አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላይ ምኞቱም ባከነ። ዛሬም ተረኛው ሎሌም የገዛ ህዝቡን በድሮን በታንክ እያስለቀሰ ሳፈር ህዝቡን ሰብስቦ ዘመነ ፈሪ ነው ማለቱን ሰማው። ባለፉት 14 ዓመታት አታውቀኝ ከነበረ ጌቶችህን ጠይቃቸው። በ64 ክላሽና በአንድ ድሽቃ ብቻ ከመሃል ባህር ዳር እንደ በሬም ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆችህ አንዱ ይህንን ጽሑፍ ስታነብ በእርግጠኝነት አጠገብህ ይኖራል። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርኪያችኋለሁ። ረሳኸው? አንበሳ ድንገት ሸኮናው ክፍት ቢሆን እንኳን ልትበላው አትገጅልም አትችልም። ሌላኛው ትኩረቴን የሳበው የአብዱ ቅጥፈት ደውለንለታል የምትለዋ ናት። በአብዱ ጓደኞቹ አምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውሮት ያውቃል ማለት ነው የሚል ጥርጣሬን ግርምትን ለመፍጠር ታስቦ መሆኑ ነው። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዱ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜም የሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት በአብዛኛው የሚቀያየሩ የሽምግልና ቡድኖች የሚልኩትን ስጦታዎች ቅደም ተከተላቸውን እንኳን ሳይቀር ያቀርቡልኝ ነበር። ከክልሉ ፕሬዝዳንትነት ውጪ የምትጠይቀንን ስልጣን እንሰጣለን። አውሮፓ ወይ አሜሪካ ልከን 3ኛ ዲግሪህን ተማር፣ 10,000 ካሬ ሜትር መሬት ውሰድና የተወሰነው ክፍል ላይ እገሌ የተባለው ባለሀብት ግራውንድ ሲደመር 2 ቤት ይገነባልሃል። የቀረውን እስከ 30 ሚሊዮን ስለሚያወጣልህ ሽጠህ ትጠቀማለህ። የፖለቲካ ፓርቲ መስርተህና በሊቀመንበርነት ምራ። ትንሽ አረፍም ትላለህ። ታሪኩን ለማሳጠር እንደ ስጦታም ቅደም ተከተል ሁል ጊዜው ተመሳሳይ መልሶችን እሰጥ ነበር። የአንዱን ብቻ ለምሳሌ ለማንሳት የመሬት ጉዳይ በተመለከተ ደጋግሜም 10,000 ካሬውን ስንዴ ዝሩት ወይንም የከተማ ግብርና የምትሉትን አፋፈሙበት በሏቸው ብያቸዋለሁ። ከግርማ የሽጥላ እስከ ሽማግሌዎቹም የኔንና የብልጽግናን ሰዎች የግንኙነት ታሪክ ይህ ነው። ስለዚህ እና አብዱ ወደ እኔ የደወሉት በምናብ ነው። አብዱና አለቆቹ ትንሽ እንኳን ማሰብ የሚችሉ አእምሮ ቢኖራቸው ዘመነንና ጓዶቹን ያሳደገና የሚያውቅ ዓላማቸውን የሚረዳ ህዝብ ፊት እንደዚህ አይነት የሚያስገምት ቅጥፈት ባልተናገሩ ነበር። ከሚሰበስቡት ህዝብ ቢያንስ ግማሹም ቢያንስ ለአንድ ጊዜ ከድሮን ወይንም ከሌላ ከባድ መሳሪያ አደጋ በተአምር እየተረፈ ነው። ድሮኖቹንና ከባድ መሳሪያዎቹን ደግሞ ዘራፊዎቹ አብይና እና አብዱ ሁሴን እንጂ ዘመነ ካሴም አልተኮሳቸውም። ለዚህ ህዝብ ተዋሻላችሁ። ለሜጀር ጀነራል አዲሱ መሐመድ እንኳን እኔ መልስ መስጠት አይጠበቅብኝም። አንድ የመደብንለት የ27 ዓመት ጀግና ዋጊም ፋኖ
አለ፣ ከሱ ጋር ይጨርሳሉ። አትድከሙ። ናዚ ፓርቲ ተመልሶ የጀርመን ህዝብን መምራት እንደማይችለው ሁሉ ብልጽግና የሚባል የዘር አጥፊዎች ቡድንም ተመልሶ የዚህ ህዝብ መሪ መሆን አይችልም። ክፋት ለማንም በጎነት ለሁሉም። አንድ አማራ እስከ ምጽአት አማራ። ቅንነት አዲስ ትውልድ የአመራርም የመኖርም ፍልስፍና ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አርበኛ ዘመነ ካሴም። ትግራይ ትገነጠላለች የሚሉ የህወሓት አመራሮች እየፈነጠዙ ነው። እነ ጀነራል ክንፈ ዳኘውን ያስፈነጠዘው የእስራኤል ውሳኔ። ጄኔራል ክንፈ ዳኘው ከሳምንታት በፊት ትግራይ ነጻ ሀገር መሆን አለባት በማለት ተናግረው እንደነበረም የሚታወስ ነው። ጄኔራሉን ጨምሮ ጥቂት የማይባሉ የትግራይ ኤሊቶች የትግራይን አገር መሆን ያቀነቅናሉ። በትላንትናው ዕለት ኔታንያሁ ታሪክ ያሉትን ውሳኔ በሶማሌላንድ ላይ መወሰናቸው ይታወሳል። ይህ ታሪካዊ ውሳኔ ለሶማሌላንድ የሀገርነት እውቅና መስጠትም ነው። በማህበራዊ ሚዲያ ላይ ያሉ የህወሓት አክቲቪስቶች ከሶማሌላንድ በመቀጠል ቀጣዩ ተረኛ ትግራይ ናት በማለትም መረጃዎችን እያሰራጩ መሆናቸውን ሚዲያችን ለመታዘብ ችሏል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በትላንትናው ዕለት በሰጡት አስተያየት የእስራኤል እርምጃ በኢትዮጵያ ላሉ የውስጥ ኃይሎች መጠቀሚያ እንዲሆን በር ከፋች ሊሆን ይችላል ሲሉ ስጋታቸውንም ገልጸው ነበር። ታዲያ ከሳቸው ስጋት በኋላ አሁን የትግራይ ኃይሎች ስለመገንጠል በሰፊው እየተናገሩ ይገኛሉ። ሚዲያችን ያነጋገራቸው ተንታኞች ለሶማሌላንድ የተሰጠው እውቅና በኢትዮጵያም ሆነ በቀጠናው ላሉ ተገንጣይ ኃይሎች የልብ ልብ የሚሰጥ እንደሆነም ገልጸዋል። በቀጣይ ምን ሊፈጠር ይችላል የሚለውን አብረን የምንመለከተው ቢሆንም የትግራይ ጀነራሎች ግን ከወዲሁ በዛቻ ላይ ተጠምደዋል። ከቀናት በፊትም በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወልቃይትን እናስመልሳለን፣ ጦርነት እንከፍታለን፣ ጨዋታው አብቅቷል፣ ጦርነቱ ተቃርቧል ሲሉ በይፋ ማወጃቸው የሚታወስ ነው። ከዚህ ጋር በተያያዘ የህወሓት አመራሮች ወልቃይትን እንዲሁም ሌሎች ግዛቶችን አስመልሰው ለመገንጠል ያሰቡ እንደሆነም በርካቶች ይናገራሉ። ታዲያ የህወሓት አመራሮች እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን እንደ ትልቅ አጋጣሚ ቆጥረውት በትልቅ ፈንጠዝያ ውስጥ እንደሚገኙ ነው የተነገረው። በቀጥታ ወደ አብይ አህመድና ዘመነ ካሴ ጉዳይ ከማለፋችን በፊት በቅድሚያ በአማራ ክልል የተሰሙ ሰበር የጦር ግንባር መረጃዎችን እንቃኛቸው። ቀናቶችን በወሰደ ተጋድሎ ባለሽርጡ ክፍለ ጦር በመደበኛ ውጊያና ደፈጣ ጥቃት አመርቂ ድሎችን አስመዘገበ። ምኒልክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ፋጂ በተባለ ቦታ ማረጉ በውል ያልታወቀ የስርዓቱ ወታደር ከፍተኛ አመራር ከጊራና ወደ ፋጂ ሲንቀሳቀስ በተያዘ የተጠና ደፈጣ ጥቃት ከነፓትሮሉና ከነአጃቢዎቹ ጋር መደምሰሱም የፋኖ ኃይልም ድል መጎናጸፉ ታወቀ። በእብሪትና ትዕቢት ተሞልቶ የመጣውን የአብይ አህመድን ጭራቅ ሰራዊት በሀብሮ ወረዳ ፋጂ በተባለ ቦታ በተወሰደበት የደፈጣ ጥቃት አንድ ጓድ የስርዓቱ ኃይሎችን በመደምሰስና ቁጥሩ በውል ያልታወቀ ባንዳም የስርዓቱን ወንበር ጠባቂ ኃይሎችን በማኩሰል የፋኖ ኃይሎች አገዛዙን ወታደሮች መበተን መቻላቸውም ተነግሯል። በትላንትናው ዕለት ከቀኑ 11 ሰዓት ተኩል በተወሰደ የደፈጣ ጥቃት አመራሩን ከነ ተሽከርካሪው በመደምሰስና በማውደም አመራሩን ለማሳለፍ ግራና ቀኝ ቦታ ይዘው የነበሩትን የስርዓቱን ወታደር ጭምር በመደምሰስና በማክሰል የብልጽግናን ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለም የረገፈ ሲሆን ከፊቱ የሚነጥፈውን ጓዱን የተመለከተው የብልጽግና ኃይል ለተወሰኑ ሰዓታት ባለበት ቁመም መሸሻውን ቢያማትርም ግስላው ፋኖ ወደፊት በመጠጋት አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን መተውታል ሲሉም የአይን እማኞች ገልጸዋል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት፣ የቁስ ክስረትና በርካታ ጉዳቶችን በማስተናገድና የደረሰበትን በትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩስ በመግደል የዘወትር ግብሩንና አቅዶት የመጣውን የጥፋት ተልዕኮ ሳያሳካ ወደ መጣበት ወደ ጊራና ከተማ
መመለሱም ነው የተነገረው። ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።